ውብ ነች አይደለ? አዎ እያቀላላች ደስ ጀንበር የሚባለው ነው ግን በድርሰት ምድር የሚባለው ፀሐይ ስታቀላላ ይባላል አይደለ? ፀሐይ ስታቀላላ? አዎ ቀይ ጎልደን እየሆነ ወይ ደግሞ ዋርም የምንለው የቤት ውስጥ የለም ይሄው ዋርም የሆነ አይደለ? ዋርም ከለር ነው ያለው በጣም ደስ ይላል በጣም የተሳለ ነገር ነው የሚመስለው ለዛም እኮ ነው ምድር ላይ ካሉ ነገሮች ሁሉ እንደ ፈጣሪ ማንንም አርቲስት የለም የሚባለው ውብ ደራሲም እሱ ነው ሰዓሊም እሱ ነው ሁሉም ነገር እሱ ነውና በጣም ደስ ይላል ዛሬ ሲቲ ቱር የማታ ቱር አለን ብለን አዎ አዲስ አበባ ትልቅ የጣባ ሳህን ወይ የገንፎ ሳህናት መስሎ ማለት በጣም በትላልቅ ተራሮች ተከበበች በዛ በኩል ስናይ ኤረርና ያለን እዛ ጋር የገባችበት አሁን ጀንበሯ የገባችበት ቦታ ፉሪ ነው አሁንኛ የምንገኘው የካ አካባቢ ነው በባለፈው እንጦጦ ላይ ነበርን ስለዚህ በትልልቅ ተራሮች የተከበበች ክብ ቦታ ልክ የገንፎ ሳህን አርገሽ አስቢያት ምንድነው ከዚህ ቀጥለን የምናሰራቸው ነገሮች አንደኛው በማታ ያው በቱሪስት አይናር ለኛ ፕሮግራም ዋናው ደግሞ አላማችን ደግሞ ለቱሪስቶች ምልከታ መስጠት እንግዶች ሲመጡ ወደ ኢትዮጵያ በተለይ አዲስ አበባ የቆይታ እድሜያቸው አጭር ከሆነባቸው የምሽቱን ገጽታ እንዲህ እኛ ካለንበት ቦታ ላይ ሆኖ ማሳየት ይችላሉ አንደኛው ትልቁ ነገር እሱ ነው ሁለተኛ ሶስተኛ አራተኛ ብለን ደግሞ ወደ ታች እየወረድን አዳዲስ ገጽታዎችን እናሳያለን አዲስ አበባ ቤቴ አዲስ አበባ ቤቴ አለች ጎረቤቴ 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 እያለን ሳበታ ጀምረናል አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ ፒያሳ የት ነው ያለነው ፒያሳ ላይ ነው ያለነው ያራዳዎች መሪያ አራዳ እዚህ ነው ያለው ያው ያራዳች ምን እውነቱን ነው ያውልሽ ያ ለምታየው አራዳ ህንጻ ማለት ያ ነው ያልሽውም ነገር ልክ ነው አንድ ነገር ግን እናስተውል አንድ ነገር እናወራበት እምብርታችን አድዋ 00 የሚባለው ይህ ነው ስለዚህ አዲስ አበባን ስለካ ወይ ደግሞ ከአዲስ አበባ ያው ከማዕከሉ ወደ ተለያዩ አቅጣጫዎች በአምስቱም በሯል ስንሄድ 00 የሚለካው ከዚህ ቦታ ነው አድዋ 00 ከዛ ግን ምኑ እንዳስደስተኝ ልንገርሽ ነኝ ኢትዮጵያ በተምሳሌትነት በጣም ጀግና ነች ማለትም በየቤተ እምነቶቻችን በባህል በትውፊት በወግ ነገሮችን ተምሳሌት ለማድረግ እንችላለን ለኛ ደግሞ አድዋ በጣም ትልቁ ማንነታችን የጀርባ አጥንታችን ያስተሳሰረን ትልቁ አይደለ አንድ ላይ ያደረገና ስለዚህ አድዋ በመሃል እምብርት በፒያሳ ላይ ይገኛል አዲስ አበባ በጨለማ ምን ትመስላለች ቱሪስት መግዛት ከሚችላቸው ነገሮች አንደኛው ምንድነው ቢባል ጨለማ ምሽት ይሸጣል በተለይ ደግሞ እንዲህ አብረቅርቃ ቦሮብራክ ብላ አምራ እስኪ አብርሽ አንተ ካለህበት ሰብሊ ሞረዳ ጠጋ እንበልና እስኪ ድረስ ነው አይናችሁ ማየት የሚችለው እስኪ ንገሩኝ ወደ ስቴዲየም መንገድ ጋር የባቡር ጣቢያ ድረስ እዚህ ብንን ወደ ላይ የሆነ ጊዜ ፕሮግራም ተሰራ ለጋር ጋር ሆነች ፍለፍት የምታየው የዚህ የመስተዳደሩ የመስተዳደሩ የከተማ መስተዳደራችን መስተዳደር ዋናውና ለጋር ባቡር ጣቢያ አለ አንበሳ ስላለ አሁን ማለት እሱ ፍለፍት ሁለቱ ትይዩ ናቸው ከዛ ስታየው ደግሞ የከተማ መስተዳደራችን መናገሻው መቀመጫው ይህ ነው የተገነባው በኃይለ ሥላሴ ዘመነ መንግስት ነው እንዲህ እንደምናየው ግን አምሮና ተውቦ ተሸልሟል ዛሬ አዲስ አበባ በጨለማ ምን ትመስላለች የሚለውን ነገር አብረን እየተጓዝን ያለን የትም እንዳትሄዱ አዲስ አበባ ብሩቅረቅ ያለች ማታ ላይ ዱባይ እኮ ነው የምትመስለው አድዋ ሙዚየም በጣም ደስ የሚለው ሌሎቹ የነጻነት ቀን ነው የሚያከብሩት እና የድል በዓል ስለዚህ አንደኛው መገለጫችን በጨለማ ምን ሊሸጣል ብላችሁ ብትጠይቁኝ እኔ የሰጠኝን ስሜት ለእናንተ ላጋራችሁና ይሆናሉ የሚለውን አብረን እዚሁ ላይ እንወስናለን የዲፕሎማት መቀመጫ ነች ቱሪስቶች ብቻ አይደለም ቱሪስቶች የመቆያ ጊዜያቸው በጣም አጭር የሆኑት እንኳን ማለት የማታ በረራ ያለባቸው ትራንዚት የሚያደርጉ ቱሪስቶች ማታ ላይ አዲስ አበባን እንደ ስፖርት መዳረሻ ኦፕን ኤር መሮጥ የሚፈልጉ ሰዎች ቢኖሩ በዚህ ሰዓት ከዚህ ተሻለ ምንም ቦታ ማግኘት አይችሉም ለዚህ ደግሞ ደስ የሚለው ምታውቃላችሁ የአዲስ አበባ አቀማመጥ ወጣ ገባ ስለሆነ ለኦፕን ኤር ሩጫ ለመሮጥም ስፖርታዊ እንቅስቃሴ ለማድረግ ወክ ለማድረግም በጣም የተመቸ ነው አየሩም ደግሞ እንደምታዩት በጣም ደስ የሚል ነው አሁን እስኪ ቀና በሉና ሰማዩን ይዩት
ትንሽ ስለዚህ ምን እናደርጋለን አንድ ምልከታ እንሰጥና በሚቀጥለው ወይ ደግሞ ቅድም አንተ ያሳየኸኝ ቦታ ላይ ስንቆም እስከዛው ሰዓቷም ስለምትሄድልን አንድ ቆንጆ ነገር ተጫውተን እናልፋለን ለምንድነው ያልኳችሁ በኋላ እዛው ቦታው ላይ ሲሆን አሳያችኋለሁ ስለዚህ ሁለተኛው የሚሸጠው ደግሞ ምንድነው እሱ ነው ማለት ነው አሁን ደግሞ ያለንበት ቦታ ወረድ ብለን ወጣናል ሙሉ የቸርችል ጎዳና ነው የምንለው ሲያም ቸርችል አለው ቸርችል ዊንስተን ቸርችል በሁለተኛው ዓለም ጦርነት የነበሩት የእንግሊዝ ጠቅላይ ሚኒስትር ነበሩ ኢትዮጵያን ወራርት ለሳቸው ተብሎ ነው ያው ብዙ ማውራት ስለማይጠበቅብን ነው እንደዚህ አይነት መንገድ ደስ የሚለው ለፍሬንድሺፕ ነው እውነት እኛን በራሳችን በስራ አጋጣሚ ከከተማም ስንወጣ በስራም አጋጣሚ በደንብ እንገናኛለን ግን እነዚያን ወክ ያረክ ከተማ ውስጥ ሆነ ደስ የሚል አይነት ነገር ፍሬንድሺፕ የምታሳልፍበት ታይም ነውና ሁሉም ጓደኛ ማቾች ሊሆን ይችላል ቤተሰብ ሁሉም ሰው መግቢያችን ሐሳብም ላይ ስናወራ ነበር ይሄንን እና ጥሩ የጓደኝነት ጊዜ ለማሳለፍ ራሱ እንደዚህ ወክ ማድረግ ትልቅ ነገር ነው ትክክለኛ ነገር ነው ያነሳው እውነት ነው አቤል ይሄ የኪነ ህንጻ በጣም ነው የሚያምረው አሳምረውታል በደንብ ይሄ የድሮ ነው በጣም ቀደምት የሚባል ስለሆነ አንዳንድ አሁን እንደዚህ በየቦታው ስትሄድ የበፊቱ ነገሮች ታድሰው ተስተካክለው ስታያቸው ደስ ይላልና ሴጣን ቤት አሁን በፊትም ይታወቃል ግን ደስ የሚል ነገር አለ አጠገቡ ባሉት ነገሮች ተውቧል አሁን አጠገቡ ባሉት ነገሮች አካባቢ ላይ ተውቧል ሰው አሁን እንደምታዩ አዲስ አበባ የጥንቶ ማንነቷንም ዘመናዊ የዘመነውንም አንድ ላይ አጓሃዳን ያለችውና ቆንጆ ዝንቅ ነው እዛ ጋር ዞር ብለን ስናይ እዛ ጋር የቴድሮስ መድፍ አለ ሰባስቶፖል ስለዚህ በተለምዶ ስሙ ምንድነው የምንለው የቴድሮስ አደባባይ ብለን የምንጠራው አሳመጣን ቴድሮስ አደባባይ ከዚህ በኋላ ያለው ደግሞ ቸርችል ጎዳና የምንለው ይሄ ነው ጎዳና ላይ ያለነው ለዚህ በኋላ ያለን ቤሬም አይናችሁ የት ያክል የሚችለውን ያክል የት ድረስ ያያል ስለው ለጋሃሬ ብሎኛል አሁን ደግሞ እዛ ከደረስን በኋላ ከለጋሃሬ ወደ ላይ ፒያሳ ጥግ ድረስ ማየት እንደምንችል እናሳያችኋለን ስለዚህ ወካችን ቀስ ጎዳና በቦ but አረናንተ ሰው እብኝ ወካቺው እናንተም እዛ ጋር ይታያል የብሔራዊ ቲያትር አንበሳ ከዛ ኋላ ደግሞ ክቡ ባንክ በተለምዶ ክቡ ባንክ ብሔራዊ ባንክ ማለት ነው ቀደምት ከሚባሉት የቲያትር ቤቶቻችን መካከል አንደኛው ይሄ ነው ሁለተኛ ይሄ አካባቢ በምን ይታወቃል ብትሉኝ እዛ ጋር አለፍ ስንል ራስ ሆቴል እናገኛለን እዚህ ጋር ደግሞ እዚቹ ጋር ጣጣፍ ብለን ደግሞ ኢትዮጵያ ሆቴል እናገኛለን በሚመጡ ቱሪስቶች ምን ማድረግ እንችላለን ቀደምት ከሆኑት ሆቴሎቻችን መካከል ጣይቱ ራስ ኢትዮጵያ ጊዮን ናቸው ስለዚህ ሁለቱ በዚሁ ቅርበት ላይ ማሳየት እንችላለን ራስ ሆቴል እኮ ሌላ የማይረሳው ኔልሰን ማንዴላ ያረፉበት ክፍል አለና እና እሱ ክፍል ራሱ ኔልሰን ማንዴላ ተብሎ ነው እና በጣም የማይረሳ ነገር አለ ቆንጆ ነገር ነው ንጉሠ ነገሥት ኃይለ ሥላሴ አሜሪካ በሄዱበት ጊዜ ማነው ኬነዲን ለማግኘት በተጓዙበት ሰዓት ያረፉባት ሆቴል አሁንም ድረስ በተለይ አብዛኛዎቹ የአፍሪካ ሀገራት ነፃነታቸውን ከማወጃቸው በፊት አሜሪካ በሚሄዱበት ሰዓት አብዛኛዎቹ ልክ እንደ ትልቅ ገብተው ይጎበኛቸው ነበር ስለዚህ እኛም ለወደፊት እኒ ነገሮችን በታሳቢነት ማድረግ እንችላለን ማለት ነው እኔ ራስ ሆቴል አላቅም እኔ ካንተ ነው የምሰማው አንድ ጊዜ ሰርተን ማክሰው አለና አሁን ማረፍ ፈልጋ ያታለ ያረፈ ብሎ ይመጣል ገባው የድሮ የዚህ አካባቢ የሚኖሩ አራዶች
ካባላት የሆነች ቀሚስ የምታምር የሚለብሳታላ እንደዛ ነው ያረክሻ ምክንያቱም አይበርድም ንፋሱ ይገባብኛል ይሞቀኛልም ይበርደኛል እንደዛ አይነት አየር ላይ ነው ያለው ድሮቹ ለመምሰል ዘንቢል ላይ ቀረኝ እና እንድጻልጅ አዲስ አበባ ቤቴን አዲስ አበባ ቤቴ አዲስ አበባ ቤቴ አዲስ አበባ ቤቴ ሸጋ ልጅ ቆንጆ አሁን ከፒያሳ የት ነው ያለው ቦሌ በመስቀል አደባባይ በከተማችን ትልቁ አደባባይ አቬኗችን መስቀል አደባባይ ላይ ነው አዎ እንግዲህ የአዲስ አበባ ሙዚየም አለ አዲስ አበባ ሙዚየም በጣም ነው የሚያምረው ውስጡ ሲጀምር በጣም የሚገራርም ታሪክ ነው ያለው የአዲስ አበባ መሰራረትን ሙሉን ታሪክ የያዘ ነገር አለ ጠጅ ራሱ አለ መጀመሪያ ነበር ጠጅ አለ ረጅም ዓመት ያስቆጠረ ጠጅ አለ የወይን ታሪክ ጋር አብሮ የሚያያዝ ነገር አለው ከጠጅ በፊት ከወይን በፊት የመጣ የራሱ የሆነ ታሪክ አለውና ጠጅም በነገራችን ላይ ልክ እንደ ወይን ረጅም ጊዜ መቀመጥ ይችላል ወይን ረጅም ጊዜ በቆየ ቁጥር እንደሚጣፍጠው ጠጅም ያንን እንትን አለው በጣም ደስ ይላል ዋው እንግዲህ አስበው ስለዚህ አሁን ወደ ቦሌ ነው የምንሄደው ስለዚህ ዛሬ ባለ ወደ ቦሌ ነው የምንሄደው ያለን እንሄደው አዎ እውነት ነው ቅድም ሰማዩን ይዩት ብያችሁ ነበር ረሳችሁት ለምን እንዳልኳችሁ ዝም ብለን ከላይ እንደው በስሱ እናወራው ሌሎች ዓለማት ላይ ጨለሞች ይሸጣሉ ስላችሁ ነበር እና እናንተ ምን አላችሁ ኮከብም ይሸጣል አላችሁ አዎ ኢትዮጵያ ደግሞ አንድ ከኮከብ ጋር የሚያያይዘን አንድ ጥንታዊ ታሪክ አለ እንደምታውቁት የኮንስታሌሽን አይደለም የከዋክብቶች ስርጭትን የሚያወሳ አንድ ትልቅ ትምህርት አለ አስትሮኖሚ የሚባል ሶ ኢትዮጵያ ለነዛ ነገሮች ከሚመቹ ሀገራት አንደኛዋ ነች አዲስ አበባ ደግሞ እንደምታውቁት በከፍታቸው በዋና ከተማነትና በከፍታቸው ትልቅ ቦታ ከሚገኙት ልክ ፔሩ እንዳል ኢትዮጵያም ውስጥ አዲስ አበባ በዋና ከተማ ትልቅ አቲቲዩድ ላይ ከሚገኙት ዋና ከተሞች መካከል ነችና ጨለማችንን መሸጥ እንችላለን ነው ሲባል አዎ መሸጥ እንችላለን ልክ እንደነ አንድሮሜዳ እንደነ ካንሶፒያ እያወሳን የምናወራው ብዙ ታሪክ ይኖራል ሁሌም አዲስ አበባ የምትታወስበት አንደኛው ነገር በተለይ በጥቅምት በህዳር በታህሳስ በዚህኛው ከመጸው ወደ በጋ በመንሄድበት ወቅት ላይ ሰማዩ ጥርት ያለ ስለሚሆን ደስ የሚል የከዋክብቶችን ምንድነው የሚባለው ስርጭት ማየት እንችላለን ማለት ነው ስለዚህ አሁን ህዳር በራሱ ህዳር ወር ላይ ነው ያለነው ህዳር ሲታጠን ብዙ ነገር ይለቃል ይባላል አሁን ስለዚህ ወካችን ይቀጥላል ወደ ባለ አዲስ አበባ በአንድ አቅጣጫ ብቻ አይደለም አሁን የምንገኘው በመገናኛ እስከ ቦሌ ባለው አስፋልት ላይ ነው ምንድነው ወደዚህያቸው የመጣሁት በከተማችን ውስጥ አንድ የተለመደው በጣም ትልቅ የምንለው የባህል ምሽት መገኛው እዚሁ ስለሆነ ኢትዮጵያን ታሪክ በቀላሉ ሊያሳዩልን የምንችለው በተለይ ብሔረሰቦቻችን ዝንቅ ብለው በአንድ መድረክ ላይ በተወዛዋዦች አሸብርቀው በባህላዊ ልብሶቻቸው የምናይበት ውብ ትዕይንት ስለሆነ እሱን የምናሳያቸው ቱሪስቶች ብዙ ጊዜ እሱን ሲያዩ ደስ የሚል ስሜት ይሰማቸዋል ይሞክራሉ ራሱ መድረክ ላይ ወጥቶ ምናምንና በጣም ነው የሚወዱት ምግቡም በተለይ ተሰብስቦ አንድ ላይ የሚበላ ነገርና ተሰብስቦ ደግሞ የሚጨፍሩት ነገር ተነስተው ሲጨፍሩ እናያቸዋለን ትንሿ ኢትዮጵያ አንድ ቤት ውስጥ ተሰብስባ የምታገኝ ዝንቅ ብላ ሽብርቅ ብላ በአልባሶቻችን 365 ቀን ኢትዮጵያን የሚያስተዋውቁት እንደዚህ አይነት ባህል ቤቶች ናቸው በየትኛውም ቀን ብትሄድ ኢትዮጵያን እዛ ውስጥ ማግኘት ትችላለህ ሙዚቃውን ባህሉን ምግቡን ሁሉንም ነገር ስለዚህ ወደ ባህል ቤታችን እኛ ጀምረናል ከሆነ Addis Ababa
ኤምፓወር አዲስ 2018 በአመቱ ተመልሰን መጣን። ቅዳሜ ታህሳስ 4 እና እሁድ ታህሳስ 5 2018 ዓ.ም በአዲሱ አዲስ ኢንተርናሽናል ኮንቬንሽን ሴንተር የሚያነቃቃ የሚያገናኝና የሚያበረታታ ሁለት የማይቀሩ ቀናት ውይይቶች፣ አስፈላጊ የሆኑ የጤና ምርመራዎች፣ የንግድና የሥራ ፈጠራ ግንዛቤዎችና አዲስ የሥራ ሐሳብ ውድድር፣ የሙያ አቅም ማጎልበት፣ የውበትና ፋሽን ትዕይንቶች፣ ወጣቶች ፈጠራና ልማት፣ መዝናኛና ትርኢቶች፣ ግብይት፣ ምርትና አገልግሎቱን ለማስተዋወቅ ውስን ቦታዎች ቀርተውናል። ቶሎ ይመዝገቡ። ለመመዝገብ በዚህ ሜል ያድርጉልን። በስፖንሰርሺፕ የሚጠቀሙ ለመደወል ይኸው ኤምፓወር አዲስ 2018 አይቀርም። ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ